ልጃችሁ እንኳን 2 ወር ወይም ደግሞ 3 ወር ሳይሆነው እንደዚህ በልጃችሁ አይደብርም? ኧረ በጣም ይደብራል። ሩታ ደግሞ አላሳይህም እስከ ዛሬ ቤትሽ ድረስ እያመጣሽው እየተጫወታችሁ እሱ ብቻ ሳይሆን ሁሉም ሰው ሳይቀር እየመጣ እየተጫወታችሁ እየሄዳችሁ አይደል? ዛሬ ምን ተገይቶ ነው ልጅን አላሳይም ያልሽው ማለት ነው? አንዳንዴ ቆም ብለን ብናስብ አሪፍ ነው። ሩታ ይቅርታ አርጉልኝና የሰው ወሬ በጣም ትሰማለች፣ ከሚባል በላይ ትሰማለች። የሰው ወሬ ገደል ይዟት ይገባል። እመኑኝ ማለት ነው። የሰው ወሬ መስማት በጣም ከባድ ነው። የሰው ወሬ እየሰማች ነው ሩታ እንደዚህ የምትሆነው ማለት ነው። ልጅ ልጅ ሲልሽ አላሳይም ማለት የለብሽም። በእርግጥ ድራማ እየሰራችሁ ነው፣ ይሄ ለኛ አልጠፋንም። ነገር ግን ልጃችሁ እንኳን 2 ወር 3 ወር እንኳን ቢሆነው ምን አለ በልጃችሁ እንኳን ባነግዱ። እውነቴን ነው የምላችሁ። ልጃችሁ እንኳን ትንሽ ነፍስ አወቅ ቢያደርግ ምን አለ? እውነት ለመናገር ዝም ብላችሁ ተመልከቱ። የሩታ ልጅ 2 ወር አይሆነው ሚዲያ ይዘውት ሲመጡ ምን አለች ትሉኛላችሁ ማለት ነው። የምሬ ነው። ዶራ ላሳብዶ ገደል ሊሰዳቸው ነው የተነሳው ዘንድሮ ማለት ነው። ይህንን ያህል ወር ድረስ ድራማ እንደዚህ ኝኝኝኝ እያላችሁ ስትሰሩ ለተመልካች እንኳን ትንሽ ተመልካችን እንኳን አታከብሩም እንዴ? እውነቴን ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት እንዲሰጡ በአክብሮትና በትህትና ጠይቃችኋለሁኝ። እኔ በእርግጥ በነሩታ ባብርሽ እየመጣሁም አይደለም፣ ምክንያቱ የማየው ነገር ሁሉ ደስ የሚል ነገር ስላልሆነ። ሲጀመር ተትናንትና ወዲያ የወርቅ ስጦታ የተባለው የወርቅ ስጦታ እውነት ለመናገር እኛ በምናውቀው ወርቅ እንደዛ ተደርጎ አይደለም የሚሰጠው። እውነት ለመናገር ወርቅ ማለት ትንቅዬ እንትን ቡክስ አለው መታሸጊያ ውስጥ ራሱ ሲቀመጥ በስነ ስርዓት ተቀምጦ ነው። ያ ወርቅ ሲጀመር የድራማ መጀመሪያ ስለሆነ ነው እንደዛ ያደረጉት እንጂ ወርቅ ተገዝቶላት ምናምን አይደለም። ያንን ወርቅ ምንድነው በቃ ፊልም ሊሰሩበት ስለፈለጉ ነው ያመጡት። ወርቅ ሲገዛ እንደዛ አይደለም። ትልቅዬ ቡክስ አለ። ቡክስ ስላችሁ የእናንተም ታውቁታላችሁ ብዬ አስባለሁ። እየገዛን እያየን አይደለ? አንገዛም እንኳን እያየን ነው። እንደዛ ነው ወርቅ። የሩታ እኮ የሆነ በእንትን ነገር እኮ ተቀምጦ ነው። እንደዛ አይቀመጥም ወርቅ። ሲጀመር ሁለቱም እኮ አንድ ላይ ተቀላቅሎ እኮ ነው ስጦታ ብሎ የሰጣት። ይሄ ነገር ያመጡት ምንድን ነው? ይሄ የሚሰሩት ስራ ፊልሙ ሊያልቅባቸው ስለሆነ ሌላ ፊልም ጀመሩ። አያችሁ፣ ይሄ ነው። ግን ለተመልካች ልጅህን አላሳይህም ማልሽና ቪዲዮአችሁን ከዘጋችሁ በኋላ ተመልሶ ይገባል ማለት ነው። እውነት ለመናገር ለምንድን ነው ሰውን ክፉ የምታደርጉት? እናንተ ወዶ ፈቅዶ የሚከተላችሁ ነፍሰው አለ። ለሰው ክብር አይኖራችሁ። ይህንን ያህል ድረስ እኝኝ ተማል ትናንትና አስከፍተኸኝ ነው ሄድኩ ተማለ። አንቺ እኮ ሄርሚላን እኮ ይዣት እመጣለሁ ብሎሽ እኮ ነው፣ አስፈቅዶሽ ነው እንጂ ሳያስፈቅድሽ ግዴታ ቤት አያመጣትም። ይሄን እንገራችሁ ብዬ ነው። አስፈቅዷት ነው፣ ሳያስፈቅዳት ይዞ አይመጣም። ፈቅዴው ነው፣ ስራቸውን ለመስራት ስለፈለጉ ነው። በቃ ብር አሳብዶ ገደል ሊሰዳቸው ነው። እውነቱን ነው የምነግራችሁ፣ የምሬ ነው። እሱ ዛሬ ልጀሌ አላሳይም። ይሄን ነገር ደግሞ አመጡ። አያችሁ አይደለ? ልጅና አሳይኝ አላሳይም። ይሄ ጥሩ ፊልም አምጥታችኋል። ይመቻችሁ። ጥሩ ነው የያዛችሁት ስራ። እውነቴን ነው፣ ይመቻችሁ። አሪፍ ስራ ይዛችኋል እናንተ። እናቴ ያው ደግ አረጋችሁ። እንደዚህ ተቀምጦ 20 ደቂቃ 30 ደቂቃ ቆሞ ብር መዛቅ አሪፍ እኮ ነው። ጥሩ አርጋችኋል። በደንብ ስሩ። የምሬ ነው። በደንብ ስሩ። በደንብ ስሩ። ላብጠባይል ድካም የለው ምን የለው። የሚቀርጸው ካሜራማን፣ የሚያቀናበረው ካሜራማን፣ የሚፖስተው ካሜራማን፣ ርዕስ የሚጽፈው ካሜራማን፣ የሚያስተካክለው ካሜራማን። ምንም እኮ የለባችሁም እናንተ። ፈታ እያላችሁ እንደዚህ ስሩ። ልጃችሁን ክርስትና ሳይነሳ ይዛችሁ ትመጣላችሁ ሚዲያ ላይ ማለት ነው። የታወቀ ነው። አብርሽ ሩታ ይዘው ይመጣሉ። ዝም ብላችሁ ተመልከቱ። ይዘውት ይመጣሉ ሚዲያ ላይ 2 ወር እንኳን አይሆነውም እንጃራ ይዘውት ሲመጡ። ኧረ ከባድ ነው በእውነት እግዚኦ። ዛሬ ምኝኝ፣ ነገ ምኝኝ፣ ተነገ ወዲያ ምኝኝ። እንዴ አይደብራችሁም እንዴ? አይሰለቻችሁም እንዴ? ቤተሰቦችን አትረብሽብኝ። ነገ ዋጋ የሚያስከፍላችሁን ንግግር አትነጋገሩ። ስራ መሆኑን እያወቃችሁ የምትሰሩት ነገር የምትናገሩትን ነገር እንኳን ለመጠበቅ ሞክሩ። የምሬ ነው የምልሽ። የምር ይደብራል በጣም።
አሁን አንቺን ሰው ክፉ ያደርግሻል። በር ዘግተሽበት ነው የገባሽው። አየሽ? አንቺ ግን ካሜራው ከተዘጋ በኋላ ታስገቢዋለሽ። አይኑ ግን ይሄ ቪዲዮ ስለቀቅ አንቺን ነው ክፉ የሚያደርግሽ ሰው። ስለዚህ ሰው የምትጠቆሪበትንና ሰው የሚያነሳብሽን ነገር ለምን ታረጊያለሽ? ልጅ ሲይሽ ግባናይ አለቀ። የአንቺም ልጅ እሱም ልጅ እኮ ነው። ይሄ ልጅ አለቀ። የሁለታችሁም እኮ ነው አይደል እንዴ? የሁለታችሁም ልጅ ነው። ይሄ ልጅ የኔ አይደለም አላለም። ልጅሽ ልጅ ነው አለቀ። ማየት እኮ መብት አለው እኮ ገብቶ ማየት አለበት። እስከ ዛሬ እየገባ እያየ አይደል እንዴ? አሁን ምን ተገኘ? ምን ተገኘ? አሁን ምን አዲስ አለ ነው? ለድራማችሁ እንዲያመቻችሁ ነው ለነገሩ። ይችን ለጋሽ ማሙድ ይችን ሙር ለጋሽ ማሙድ ይባላል። ለዛ እንዲያመቻቸው ነው ውዶች፣ የክፉ እንዳትናገሩ ለማንኛውም ማለት ነው። ተመልካቾቻችሁ ራሱ ክብር ሊኖራችሁ ይገባል። እነሱ ከሌሉ እኮ እናንተ ባዶ ናችሁ። ይሄን ማወቅ አለባችሁ። ሁሌ ኝኝኝ፣ ሁሌ ጭቅጭቅ አይስደብርም? ይደብራል። እውነቴን ነው። አክብሩ ተመልካቾቻችሁን። ተመልካቾቻችሁን ካላከበራችሁ ጩኸት፣ ሁሌ ጭቅጭቅ፣ ሁሌ በቃ ይሄ ነው። ኧረ 4 ወር 5 ወር 6 ወር ይሆናል ሁሌ ሩታ የሰው ወሬ አትስሚ። ቆም ብለሽ አስቢ። ይልቅ የሚያዋጣሽ እሱ ነው። የኔ እናት ሰው ከሆነ የሚያፋቅር የለም አሁን ላይ የሚያለያይ እንጂ ጥንቃቄ ማድረግ አለብሽ። እውነት ልንገርሽ ማለት ነው። አሁን ላይ የሚያፋቅር አለ መስሎሻል? ጉድ እንዳይሰሩሽ። የልጅሽን አባት ከልጅሽ አባት ጋራ መኖሩ ነው የሚሻለው። እውነቴን ነው የምልሽ። ተከባበራችሁ ከሱ ጋራ ብትኖሩ አሪፍ ነው ባይነኝ። እንዲህ እኔ የእህትነት ምክሬ ነው ይሄ ውዶችዬ። እናንተስ ምን ትላላችሁ? አላሳይም ከአባቴ ቤት ስወጣ ማለት ጥሩ አይደለም። ንግግራችሁን ራሱ ማስተካከል አለባችሁ። የምትናገሩት ነገር ሚዲያ ላይ በጣም ይደብራል አነጋገር እና የምታረጉትን ነገር ቆም ብላችሁ እያሰባችሁ እላለሁ። የምትናገሩትን አነጋገራችሁን፣ ንግግራችሁን አስተካክሉት። ሩታ ዛሬ ቢተቹሽ ራሱ እኔ በድርጊቱ ይተቹሻል። ዛሬ እውነት ለመናገር ብዙ ሰው እየተቸሽ ነው አሁን ላይ። ምክንያቱም ያረግሽው ነገር ያው ጥሩ አይደለም። አንቺ እኮ ከካሜራ ጀርባ ለሱ ጥሩ ነሽ፣ አይኑ ለስራው ብለሽ፣ ግን ዛሬ የሰራሽው ነገር አንቺን እንትን ያስብልሻል፣ ያስተችሻል ማለት ነው። ጥሩ አይደለም። በር ዘግተሽበት ነው የሄድሽው። ጥሩ አይደለም። እውነት ለመናገር ለተመልካች ከካሜራ ጀርባ ያላችሁን ነገር ማንም ሰው አያውቅም። ካሜራ ላይ ያለውን ብቻ ነው ሁሉም ሰው የሚያየው። ስለዚህ ያደረግሽው ነገር ትክክል አይደለም እላለሁ። ውድ አድማጭ ተመልካቾች ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ፣ ሀሳብ አስተያየታችሁን ከልባችሁ ስጡ ማለት ነው። ወዳችኋለሁ። መልካም ምሽት። ባይ ባይ። ወዳችኋለሁ።